ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የመማሪያ አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም የመማሪያ አማራጮች እየተጠቀምን እያስተማርን እንገኛለን። ስለሆነም መማር የምትፈልጉ ልጆች ታች ላይ ባለው ስልክ ኢሞ፣ ቴሌግራም እና ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን እነዚህ እዚህ ጋር የምታዩዋቸውን ቀን፣ ከ፣ ተንና አን እነዚህን አራቱን ፊደላቶች መነሻ እያደረግን ቃላት ምስረታ የምንለማመድ ይሆናል። እስከ መጨረሻው ቪዲዮን በደንብ ይዩት። አልገባችሁ ካለ ኮሜንት ላይ ማስቀመጥ ጥያቄ ትችላላችሁ። እንዲሁም ደግሞ በውስጥ መስመር ተመዝግባችሁ መማር ከፈልጋችሁ ደውሉ። አሁን ቀጥታ ወደ ትምህርታችን እንገባለን። እንዳልኳችሁ ከዚህ መጀመሪያ ላይ ያለችው ይቺ ቀ ነች። ቀ፣ ከ፣ ተና አ ናቸው። እንግዲህ እነዚህን አራቱ ፊደሎች መነሻ እያደረግን ነው ቃላት እዚህ ጋር የምንማረው ማለት ነው። መጀመሪያ የቀን መነሻ አድርገን የመሰረታቸውን ቃላቶች አነብላችኋለሁ። በደንብ ተከታተሉኝ። እሺ ከመጀመሪያው ጀምራለሁ። ቀበሌ፣ ቀበሌ፣ ቀበሌ ይላል። እዚህ ጋር አሁን ሶስት ፊደላቶች አሉ። መጀመሪያ ቀ አለች፣ ከዛ በ አለች፣ መጨረሻ ደግሞ ሌ። ሌ ማለት እንግዲህ የለቤተሰብ አምስተኛ ላይ የምናገኛት ፊደል ነች። አምስተኛ ላይ የምናገኛት። ስለዚህ በአንድ ላይ ስናነባቸው ምን ይላል? ቀበሌ የሚል ትርጉም ይሰጠናል ማለት ነው። ቀጣዩ ደግሞ እዚህ ጋር ያለው ቀየሰ፣ ቀየሰ ይላል። ቀየሰ። እነዚህን ሶስት ፊደላቶች አሉ። ሶስቱም የመጀመሪያ ፊደላቶች ናቸው። ቀየሰ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ቀበሮ፣ ሮ፣ ቀበሮ፣ ቀበሮ ይላል። እዚህ ጋር ሶስት ፊደል ናቸው። ሮ ማለት የረ ቤተሰብ ሰባተኛ የምናገኛት ፊደል ነች። እነዚህ ሁለቱ ደግሞ የመጀመሪያ ፊደላቶች ናቸው ማለት ነው። ስለዚህ ስናነበው ምን ይላል? ቀበሮ የሚል ቃል ይሰጠናል ማለት ነው። ከዚህ ጋር ደግሞ ቀየረ፣ ቀየረ ይላል። ቀየረ የሚለው እዚህ ጋር አሁን ሶስት ፊደል ናቸው። ሶስቱም ደግሞ ምንድን ናቸው? የመጀመሪያ ፊደላቶች ናቸው ማለት ነው። ቀየረ። እሺ ከዚህ ጋር ደግሞ ቀላል፣ ቀላል፣ ቀላል። እዚህ ጋር ሶስት ፊደላቶች አሉ። የመጀመሪያዋ ቀ ነች። ከዚያ ቀጥላ ደግሞ ላ። ላ ማለት የለቤተሰብ አራተኛ፣ የለቤተሰብ አራተኛ ነች። ል ማለት ደግሞ የለቤተሰብ ስድስተኛ። እዚህ ጋር አራተኛ እና ስድስተኛ ያሉ ናቸው። እቺ ደግሞ እንዳልኳቸው የመጀመሪያ ፊደል ነች ማለት ነው። እነዚህም በአንድ ላይ ስናነባቸው ቀላል የሚል ቃል ይሰጡናል ማለት ነው። እዚህ ጋር መጨረሻ ላይ ያለችዋ ደግሞ ቀሚስ፣ ቀሚስ፣ ቀሚስ ይላል። ቀ ተመሳሳይ እንዳልኳችሁ የመጀመሪያ ፊደል ነች። ሚ ማለት ደግሞ ሚ ማለት የመቤተሰብ ሶስተኛ፣ የመቤተሰብ ሶስተኛ። ስ ማለት የሰ ቤተሰብ እዚህ ጋር ቀየሰ ስንል ሰ የዚች ቤተሰብ ስድስተኛዋ ስ ትባላለች። ስ። ስለዚህ ምን ይላል? ቀሚስ፣ ቀሚስ የሚል ቃል ይሰጠናል ማለት ነው። ስለዚህ ቀ በምትባለዋ ፊደል ምን ምን የሚል ቃል መሰረትን? ቀበሌ፣ ቀበሌ፣ ቀየሰ፣ ቀየሰ፣ ቀበሮ፣ ቀየረ፣ ቀላልና ቀሚስ የሚሉ ቃላቶችን መመስረት ችለናል ማለት ነው። እሺ አሁን ደግሞ ወደ ቀጣዩ እንሄዳለን። እዚህ ጋር ደግሞ እቺ ከ ነች ብያችኋለሁ። አሁን በቀ መስርተናል። ቀጣይ ደግሞ ከ መሰረት አድርገን የጻፉላቸውን አነብላችኋለሁ። የመጀመሪያው ምን ይላል እዚህ ጋር? ከባድ፣ ከባድ፣ ከባድ። ከ የመጀመሪያ ፊደል ባ የበቤተሰብ አራተኛ። እዚህ ጋር ቀበሌ ስንል በ የቺ ቤተሰብ አራተኛዋ ባ ትባላለች። ድ ማለት ደግሞ የደ ቤተሰብ ስድስተኛ። ስለዚህ ይሄ ምን ይላል? ከባድ የሚል ቃል ይመሰርትልናል ማለት ነው። ከዚህ ጋር ደግሞ ከተማ፣ ከተማ፣ ከተማ። እዚህ ጋርም ሶስት ፊደል ናቸው። ከየመጀመሪያ ፊደል ተ የመጀመሪያ ፊደል ማ ማለት የመቤተሰብ አራተኛ፣ አራተኛ ወይ የመቤተሰብ ማ ትባላለች። ስለዚህ ምን ይላል? ከተማ ይላል ማለት ነው። እሺ ከዚህ ጋር ደግሞ ከሰረ፣ ከሰረ ይላል። ከሰረ። ሶስቱም የመጀመሪያ ፊደል ከሰረ። እሺ ከዚህ ጋር ደግሞ ከላይ፣ ከላይ፣ ከላይ። ላ ማለት የለቤተሰብ አራተኛ ቅድም እዚህ ጋር ነግሬያችኋለሁ። ይህ ማለት ደግሞ የቤተሰብ ስድስተኛ። እዚህ ጋር ቀየረ፣ ቀየረ ብለናል አይደለ? የዚች ቤተሰብ ስድስተኛዋ ይህ ትባላለች ፊደል ማለት ነው። እቺ ፊደል። ስለዚህ ምን ይላል? ከላይ፣ ከላይ ይላል። ኦኬ ከዚህ ጋር ደግሞ ከለላ፣ ከለላ፣ ከለላ። ከየመጀመሪያ ለ የመጀመሪያ ላ ደግሞ የለቤተሰብ አራተኛ ከለላ፣
ከላ 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 ከየመጀመሪያ ፊደል ላ ደግሞ እዚህ ጋር እንዳልኳችሁ አራተኛዋ የለ ቤተሰብ ስለዚህ ምን ይላል ከላ ይላል። ስለዚህ አሁን በከፊደል ምን ቃል መሰረትነ ከባድ ከተማ ከሰረ ከላይ ከለላ እና መጨረሻ ደግሞ ከላ ከላ የሚል ቃል መመስረት ችለናል ማለት ነው። አሁን ደግሞ ወደ ሶስተኛዋ እንሄዳለን። እቺ ደግሞ ተ ብያችኋለሁ ተ ደግሞ እዚህ ጋር ስንመሰርት ተገቢ 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 ይላል። ቢ ማለት የበ ቤተሰብ ሶስተኛ ነች። ስለዚህ ደግሞ ሁለቱ የመጀመሪያ ፊደላቶች ማለት ነው። ተገቢ ከዚህ ጋር ደግሞ ተቋም 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 ተ የመጀመሪያ ፊደል ቋ ማለት የቀ ቤተሰብ ስምንተኛ ወይም ደግሞ ዲቃላ ሆሄያት የምንላት የዚች ቤተሰብ ሆና ስምንተኛው ቋ ም ማለት ደግሞ የመ ቤተሰብ ስድስተኛ የመ ቤተሰብ ስንተኛ አልኳችሁ ስድስተኛ ስለዚህ ምን ይላል ተቋም ይላል። ተማሪ ተማሪ እዚህ ጋር ደግሞ ተማሪ ይላል። ተማሪ የሚለው አሁን ሶስት ፊደል ናቸው። ተ ከዚያ ማ ማለት ደግሞ የመ ቤተሰብ አራተኛ ሬ ማለት የረ ቤተሰብ ሶስተኛ ስለዚህ ምን ይላል ተማሪ ተማሪ ይላል። እሺ ከዚህ ጋር ደግሞ ተለዋጭ 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 እዚህ ጋር ደግሞ ባለ አራት ፊደል ናቸው ባለ አራት ፊደል ናቸው። የመጀመሪያ ሁለቱ ተና ላይ የመጀመሪያ ፊደል ናቸው። ዋ ማለት የወ ቤተሰብ አራተኛ ጭ ማለት የጨ ቤተሰብ ስድስተኛ ስለዚህ ምን ይላል ተለዋጭ ይላል። ኦኬ ከዚህ ጋር ደግሞ ተከታይ 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 እነዚህም ባለ አራት ፊደል ናቸው። የመጀመሪያ ሁለቶቹ የመጀመሪያ ፊደል ታ አራተኛ ፊደል ይህ ደግሞ ስድስተኛ የየ ቤተሰብ ማለት ነው። ስለዚህ ምን ይላል ተከታይ የሚል ቃል ይሰጠናል ማለት ነው። የመጨረሻው ደግሞ እቺ ተደረገ 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 እነዚህ አራቱም የመጀመሪያ ፊደል ተደረገ ስለዚህ በተ ምን መሰረት ነው ተገቢ የመጀመሪያው ምን ይላል ተገቢ ከዚያ ተቋም ተማሪ ተለዋጭ ተከታይና ተደረገ የሚል ቃል መመስረት ችለናል ማለት ነው። ጉድ አሁን ደግሞ ወደ መጨረሻዋ ወደ አ እንመጣለን። ይቺ ፊደል አ ብያችኋለሁ። አሁን አን መሰረት እያደረግን ደግሞ የመሰረትናቸው ቃላቶች ከዚህ ጋር ምን ይላል አመት 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 አ የመጀመሪያ መ የመጀመሪያ ት ማለት የተ ቤተሰብ ስድስተኛ አመት ከዚህ ጋር ደግሞ አይነት 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 ይህ ማለት የቤተሰብ ስድስተኛ ቀደም ብዬ ነግሬያችኋለሁ ብዙ ቦታ ላይ ነ የመጀመሪያ ፊደል ት ስድስተኛ የተ ቤተሰብ ስለዚህ ምን ይላል አይነት አይነት ይላል። እሺ ከዚህ ጋር ደግሞ አይን 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 አ የመጀመሪያ ፊደል ይ ስድስተኛ የቤተሰብ ን የነ ቤተሰብ ስድስተኛ እዚህ ጋር አይነት ስንል ነ ታስታውሱ ከሆነ ይቺ ነ ነች። የዚች ቤተሰብ ስድስተኛዋ ን አይን። እሺ ከዚህ ጋር ደግሞ አዋቂ አዋቂ ዋ ማለት የወ ቤተሰብ አራተኛ ቂ የቀ ቤተሰብ ሶስተኛ ከይሽ ቀ ቤተሰብ እዚህ ጋር የመሰረትናቸው አሉ አይደለ የዚች ቤተሰብ ሆና ሶስተኛዋ ቂ ትባላለች ቂ ስለዚህ ምን ይላል አዋቂ ይላል። እሺ ከዚህ ጋር ደግሞ አዘጋጀ 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 አ የመጀመሪያ ዘ የመጀመሪያ ጋ ማለት የገ ቤተሰብ አራተኛ ጀ የመጀመሪያ ፊደል ይሄ ምን ይላል አዘጋጀ ይላል። የመጨረሻዋ ቃል ደግሞ ይቺ እዚህ ጋር አመራር 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 አ የመጀመሪያ መ የመጀመሪያ ፊደል ራ ማለት የረ ቤተሰብ አራተኛ ር የረ ቤተሰብ ስድስተኛ ይህ በአንድ ላይ ስናነባቸው አመራር አመራር የሚል ቃል ይሰጠናል ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይሄን ይመስላል ማለት ነው። ከአማርኛ ፊደል አራቶቹን መርጬ ቀን ከን ተንና መጨረሻ ደግሞ አን ተጠቅሜ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። ቀጣይ ደግሞ በሌሎች ቪዲዮዎች አማርኛም እንግሊዘኛም ሂሳብ መማር የምትፈልጉ ልጆች ዩቲዩብ ላይ ሁሌም እየገባችሁ መከታተል ትችላላችሁ። እንዲሁም ደግሞ በቀን የተወሰነ ጊዜ ካላችሁ ደግሞ ተመዝግባችሁ መማር ከፈለጋችሁ ታች ላይ ባለው ስልክ እንዳልኳችሁ ደውሉ። በየትኛውም ሰዓት 24 ሰዓት ሙሉ እናስተምራለን። ተመዝግባችሁ መማር ትችላላችሁ። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ።